ትምህርታችንን በጌታ በኢየሱስ ክርስቶስ ስም እንጀምራለን። እግዚአብሔር አምላክ የተባረከ ይሁን። ጌታ ስለፈቀደልን በዚህ ማለዳ በዚህ መልኩ እንድንገናኝ እግዚአብሔር በጎ ፈቃድ ስለሆነ እግዚአብሔር የተመሰገነ ይሁን። ሁላችንም አጭር ጸሎት እናደርግና ከዛ እግዚአብሔር ለዕለቱ ወዳዘጋጀልን ነገር እንሄዳለን። ሁላችንም እንጸልይ። አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ እናመሰግናለን። ስለረዳህን፣ ስላገዝከን፣ መልካምነትህ በሕይወታችን ስለተገለጠ ክብር ሁሉ ለስምህ ይሁን። በልጅ በኢየሱስ ክርስቶስ ደም እግዚአብሔር የዘላለም አምላክ ወደ አንተ መቅረብን ስላገኘን ልጆች ስለተባልን እግዚአብሔር ሆይ አቤቱ ጌታ ሆይ በእኛ ስለተጠራህ እግዚአብሔር ሆይ እናመሰግንሃለን። ይሄ ማለዳ ደግሞ ፈጽሞ ለክብርህ ለፈቃድህ እንዲውል እግዚአብሔር ሆይ የምንነጋገረው የምንለው ነገር ሁሉ እግዚአብሔር ሆይ ለአንተ ክብር የሆነ እግዚአብሔር ሆይ ክርስቶስን መካከለኛ ያደረገ ወደ አንተ የሚያስጠጋ ለክብር የሚሆን ነገር በመካከላችን እንዲሆን በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ አቤቱ ከምንማረው ነገር ለሕይወት የሚቀር እግዚአብሔር ሆይ በሕይወታችን የሚታተም ነገር እንዲኖር እግዚአብሔር ሆይ ወደ አንተ ለመቅረብ እግዚአብሔር ሆይ ምክንያት የሚሆን ነገር በዚህ ማለዳ እንድናገኝ ጌታ እንድትረዳን በጌታ በኢየሱስ ስም ጸልያለሁ። ስለ ሁሉ ነገር ተመስገን። ቀናችን ሁሉ በስም የተባረከ ይሁን በአንድ ልጅ በጌታ በኢየሱስ ስም አሜን። እግዚአብሔር አምላክ የተባረከ ይሁን። ጌታን ስለዚህ ማለዳ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር እየረዳን እንግዲህ የጢሞቴዎስን መጽሐፍ እያጠናን ከኔ ጋር እዚህ ደርሰናል። አሁን በጣም መጨረሻው ላይ ነው የደረስነው። አሁን ይህንን ካጠናን በኋላ የሚቀጥለው ሳምንት የጥናት ጊዜ ይሆናል የመጨረሻው። ከዛ በኋላ ባለው በኖቬምበር 30 ደግሞ እንዳለ የተማርነውን ነገር ሪቫይዝ የምናደርግበት ጊዜ ይሆናል እና እሱን ካደረግን በኋላ ማብቂያው በኖቬምበር 30 በዛው ቀን ይሆናል ማለት ነው። እግዚአብሔር በጣም ስለረዳን ሁላችንንም አላደል በሚመችም በማይመችም ሁኔታ በዚህ መልኩ በእግዚአብሔር ፊት እንድንሆን ጌታ ይህንን እድል ስለሰጠን እግዚአብሔርን አመሰግናለሁ እና በዚህ መልኩ ይሆናል ማለት ነው። ሌላው ግን ትንሽ አንድ ነገር መናገር ፈለኩኝ። ዛሬ ምንድነው ማስተምረውን ትምህርት በቪዲዮ እየተቀረጸ በእኔ ዩቲዩብ ቻናል ላይ ለቀዋለሁ። የተወሰኑ ሰዎች እንደሚመለከቱና እንደሚማሩ ተመልክቻለሁ። ግን ደግሞ አንዳንዶቻችሁ እንደው በጽሁፍ ቢሆን ኖቱን የምናገኝበት የሚል ጥያቄ በጣም ብዙ ስለደረሰኝ ያንንም ኮንሲደር ከማድረግ እና ደግሞ በጣም ደግሞ ነገሩ ውስጤ በጣም ስለሞላም ይሄንኑ ያስተማርኩትን ትምህርት በመጽሐፍ መልክ ለማምጣት እየሞከርኩኝ ነው እና እግዚአብሔር ቢረዳንና ብንኖር በሚቀጥለው ዓመት መቼ እንደሚሆን አላውቅም፣ ግን ያው እንደምትመለከቱት በዚህ መልኩ የአንደኛ ጢሞቴዎስ መጽሐፍ ጥናትን የተመለከተ አዲስ መጽሐፍ ይኖረናል ማለት ነው እና መልክ ለጠፋበት መልከኛ ይላል። መልክ አለ፣ የክርስቶስ ቤተክርስቲያን መልክ አላት። ግን ግለሰብም ቢሆን ወይም እንደ ቤተክርስቲያን ያ መልክ የሚጠፋበት ጊዜ አለ። ግን ያ መልከኛ መልኩን እንዴት ማግኘት ይችላል የሚለውን ሐሳብ ከዚህ ከአንደኛ ጢሞቴዎስ መጽሐፍ ተነስተን እስከዛሬ የተማርናቸውን ነገሮች በደንብ ኦርጋናይዝ በሆነ መንገድ በዚህ በመጽሐፍ መልኩ ለማምጣት እያሰብኩ ነው እና ድራፍቱን ግማሹን ጨርሻለሁ እና እየተሰራ ነው ያለው። እግዚአብሔርን ስለዚህም ደግሞ በጣም አድርጌ አመሰግናለሁ እና ያው የመጀመሪያ ተቀዳሚ የምትሆኑት እናንተ ናችሁ እና ከእናንተ ጋር ስለተማማርንም አብረን እና ወደ እናንተ ይዤው የሚመጣው ጉዳይ ይሆናል ማለት ነው ከተወሰነ ጊዜ በኋላ እና ኤግዛክትሊ ጊዜውን አላውቅም፣ ግን ጀስት አሄድ ኦፍ ታይም ለማሳወቅ ነው። እግዚአብሔር አምላክ የተባረከና ይሁንና በዚህም ደግሞ እንድትጸልዩልኝ በጣም እጠይቃለሁ። እግዚአብሔር ይባርካችሁ። ጌታ የተባረከ ይሁን እና ባለፉት ጊዜያት እንግዲህ ወደ 23 የሚሆኑ ክፍለ ጊዜያትን ከኔ ጋር አሳልፈናል። በአንደኛ ጢሞቴዎስ መጽሐፍ በተመለከተ እያጠናን ማለት ነው። ላስት ዊክ የሐሰተኛ አስተማሪዎች መገለጫ በሚል ሐሳብ ሐሰተኛ አስተማሪዎች በሕይወታቸው የሚንጸባረቀው ምንድነው የሚለውን ነገር
ተመልክተን ነበረ። ዛሬ ደግሞ በዚህ በክፍል 24 የእግዚአብሔር ሰው ሆይ በሚል ርዕስ እንነጋገራለን እና ወደዛ ይሄዳለው። ክፍል 24 የእግዚአብሔር ሰው ሆይ በሚለው ሐሳብ ነው የምንነጋገረው። ክፍሉን በማንበብ ጀምራለሁ። እንደዚህ ይላል። አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 11 እስከ 16 አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ፣ ጽድቅንና እግዚአብሔርን መምሰልን፣ እምነትንም፣ ፍቅርንም፣ መጽናትንም፣ የዋህነትንም ተከታተል። መልካሙን የእምነት ገድል ተጋደል። የተጠራህለትንም በብዙ ምስክሮች ፊት በመልካም መታመን የታመንክለትን የዘላለምን ሕይወት ያዝ። ሁሉን በሕይወት በሚጠብቅ በእግዚአብሔር ፊት በጴንጤናዊውም በጲላጦስ ዘንድ መልካሙን መታመን በመሰከረ በክርስቶስ ኢየሱስ ፊት አዝሃለሁ። ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ ዕድፍና ያለ ነቀፋ ሆነ ትእዛዙን ጠብቅ። ያንም መገለጡን በራሱ ጊዜ ብፅዕና ብቻውን የሆነ ገዢ፣ የነገስታት ንጉስና የጌቶች ጌታ ያሳያል። እርሱ ብቻ የማይሞት ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም፣ ሊያየውም አይቻለውም። ለእርሱ ክብርና የዘላለም ኃይል ይሁን፣ አሜን ይላል። ክብር ለእግዚአብሔር ይሁን። ጌታን እናመሰግናለን። ጳውሎስ ለሚወደው ለመንፈሳዊ ልጁ ለጢሞቴዎስ እየመከረው ነው የምንመለከተው። ባለፈው ሳምንት የእግዚአብሔር ሰው ያልሆኑ ወይም ደግሞ በተሳሳተ መንገድ የሚሄዱ ሐሰተኛ አስተማሪዎች ምን እንደሚመስሉ ተመልክተናል እና ጳውሎስ ይሄንን ሐሳብ ከዛ ሐሳብ ጋር ቀጥሎ ነው የሚያነሳው። በጣም ተያያዥነት ባለው መልኩ ነው የሚያነሳው እና የእግዚአብሔር ሰው ሆይ አንተ ግን የእግዚአብሔር ሰው ሆይ ይለዋል እና በዚህ ማለዳም እንድናይ ያሰብኩት ወይም ርዕስ አድርጌ የሰጠሁት የእግዚአብሔር ሰው ሆይ የሚለውን ሐሳብ ነውና ጳውሎስ አንተ ግን ይለዋል። አንተ ግን የእግዚአብሔር ሰው በሚለው ስያሜ ከመሰየሙ በፊት አንተ ግን በሚል ንጽጽር ሐረግ ወይም የእግዚአብሔር ሰው ከላይ ከተጠቀሱት ሐሰተኞች ጋራ የተለየ ህይወት መገለጫ እንዳለው በሚያመላክት መንገድ ነው ጳውሎስ የሚናገረው። ስለሌሎች ተናግሮ አንተ ግን ሲል ምንድነው እየለየው ነው፣ እያነጻጸረው ነው እና ጳውሎስ ጢሞቴዎስን ከሌሎች አስተማሪዎች ከሐሰተኛ አስተማሪዎች ጋር እያነጻጸረ ሲናገር ነው የምንመለከተው። አንተ ግን የሚለው ከሚለው ሐረግ ቀደም ብለው ባሉ ቁጥሮች ማለትም ከቁጥር 3 እስከ 10 የተዘረዘሩ ሐሰተኛ አስተማሪዎች አሉ። 5 አንኳር የሆኑ የህይወት መጋለጫዎች እንደነበሯቸው ባለፈው ሳምንት ተመልክተናል። ያንን ነገር ካነሳ በኋላ ጳውሎስ አንተ ግን የእግዚአብሔር ሰው ሆይ ይላል። ጳውሎስ ስለ እንደዚህ አይነት ሰዎች ሲናገር ቆይቶ ዘወር ብሎ አንተ ግን በማለት ለእውነተኛው መንፈሳዊ መሪ ወይም ወጣት ይሄንን አይነት ከዚህ በኋላ ያሉትን ትእዛዞች ሲሰጠው እንመለከታለን እና ጳውሎስ በዚህ ክፍል ላይ የእግዚአብሔር ሰው ሆይ ይለዋል። ማለት ከዚህ በፊት ጳውሎስ ጢሞቴዎስን በተለያየ ስም አድሬስ አድርጎታል። መንፈሳዊ ልጄ፣ እውነተኛ ልጄ፣ ከኔ ጋር ወታደር እያለ እነዚህ የተለያዩ ስያሜዎችን እየሰጠው የጳውሎስ ጢሞቴዎስን አድሬስ ሲያደርግ እንመለከታለን። በዚህ ስፍራ ላይ የእግዚአብሔር ሰው ሆይ ሲለው እንመለከታለን። መንፈሳዊ ልጁ ነው፣ በሱ ስር ያለ ልጅ ነው፣ በሱ ምሪት ውስጥ እየሄደ ያለ ልጅ ነው። ቢሆንም ግን ደግሞ አንድ በጣም ደስ የሚል የጳውሎስ ኳሊቲ ምንድነው? ሰውን በእግዚአብሔር መነጽር መመልከቱ ነው እና ጳውሎስ ጢሞቴዎስን ሲያይ ልጅነቱን ወይም ደግሞ መንፈሳዊ ልጅ የሚለውን ፓርት ብቻ አይደለም የሚያየው። ምን ማለቴ ነው አይደል? በራሱ የእግዚአብሔር ሰው ነው ማነው ጢሞቴዎስ። አንዳንድ ጊዜ ሰዎች ካለነሱ እኛ ምንም እንዳልሆነን አድርገው ሊያሳዩን ይሞክራሉ አይደል? ጢሞቴዎስ ካለ ጳውሎስ የእግዚአብሔር ሰው ነው። ምን ማለቴ ነው አይደል? ጢሞቴዎስን ለመጥቀም ነው እንጂ ጳውሎስ ወደ ጢሞቴዎስ ህይወት የመጣው አይደል? የእግዚአብሔር ሰውነትን ሊያረጋግጥለት አይደለም። ስለዚህ የእግዚአብሔር ሰው ሆይ አንተ የእግዚአብሔር ሰው ሆይ ብሎ አድሬስ ያደርገው እንመለከታለን። በፊት ልጄ፣ ወንድም፣ እውነተኛ ልጄ፣ አብሮ ሰራተኛ ሲለው ከቆየ በኋላ አሁን ግን መንፈሳዊ የሆነ ሙሉ ሰው መሆኑን በራሱ እግዚአብሔርን መስማትና የእግዚአብሔርን ሐሳብ በህይወቱ መተግበር የሚችል ሰው እንደሆነ
ያንን ሪኮግኒሽን ሲሰጠው ነው የምንመለከተው። የእግዚአብሔር ሰው ሆይ ሲለው ነው የምንመለከተው። ጳውሎስ ለመጀመሪያ ጊዜ በዚህ ስያሜ ሲጠራው የምንመለከተው በዚህ ስፍራ ነው። ከዛ በኋላ በሁለተኛ ጢሞቴዎስ ላይ 2 ጊዜ በዚህ ስም ስያሜ ሲጠራው እንመለከታለን። በአጠቃላይ በዚህ ስያሜ ከ3 ጊዜ በላይ ያልሆኑ ጊዜያቶች ሲጠራው እንመለከታለን። የእግዚአብሔር ሰው ሆይ። መቼም ሰው የእግዚአብሔር መሆን የመሰለ ምንም ነገር የለም አይደል? የእግዚአብሔር ሰው የሚለውን ሐሳብ አንዳንድ የመጽሐፍ ቅዱስ ክፍሎች ምን ይሉታል? በእንግሊዘኛ ቨርዥኖቹ as a person dedicated to God ይላሉ። ለእግዚአብሔር የተለየ ሰው ወይም ለእግዚአብሔር ራሱን የሰጠ ሰው አይደል? ከስያሜ ባለፈ በህይወት የሚተገበርና በህይወት የሚታይ ጉዳይ እንደሆነ ሞር የእንግሊዘኛዎቹ እንትኖች ቨርዥኖች ያንን ያሳዩናል። በዚህ ዘመን ያው ልክ እንደ ታይትል የእግዚአብሔር ሰው ይባላል። ግን ይሄ ሞሮፍ የእግዚአብሔር ሰው የሚለው የታይትል ጉዳይ ወይም የመጠሪያ ጉዳይ ሳይሆን በህይወት ኖረን የምናሳየው አይደል? ያንን ህይወት የሚገልጥ ስያሜ እንደሆነ እንመለከታለን ማለት ነው። እና ጳውሎስ በዚህ ስም የእግዚአብሔር ሰው ሆይ ብሎ ካለው በኋላ የእግዚአብሔር ሰው አንተ ግን የእግዚአብሔር ሰው ሐሰተኛ ያልናቸው በትክክል በእግዚአብሔር መንገድ እየሄዱ አይደለም ያልናቸው ሰዎች እንደዚህ አይነት የህይወት ማንነት አላቸው፣ እንደዚህ አይነት ባህሪያት አሏቸው፣ እንደዚህ አይነት መገለጫዎች አሏቸው። አንተ ግን የእግዚአብሔር ሰው ሆይ ይለውና የእግዚአብሔር ሰው ሊሆን ስለሚገባው ነገር ሲያነሳለት እንመለከታለን ማለት ነው። የእግዚአብሔር ሰው ሐሰተኞች በተወቀሱበት የህይወት ዝቅጠት መገኘት የለበትም አይደል? ባለፈው ሳምንት ወደ 5 ነጥቦች አንስተን ነበረ። የባህሪ ብልሹነት፣ ገንዘብን መውደድ፣ አለመርካት እያልን የነሱን ባህሪያት በ5ቱን ባህሪያቶቻቸውን መጽሐፍ ቅዱስ በዛው ክፍል ላይ የሚለውን አንስተን ነበር። የእግዚአብሔር ሰው ሐሰተኞች በተወቀሱበት የህይወት ዝቅጠት እንዳይገኝ ምን ያደርግ አይደል? የእግዚአብሔር ሰው አንተ ግን የእግዚአብሔር ሰው ብሎ ጳውሎስ ጢሞቴዎስን ከለየው በኋላ ይሄ እግዚአብሔር ሰው ሊሆን ስለሚገባው ነገር ጳውሎስ ምን ይለዋል? እና የመጀመሪያው ነገር ጳውሎስ የሚለው አንተ ግን የእግዚአብሔር ሰው ሆይ ካለው በኋላ ከዚህ ሽሽ ይለዋል። ከዚህ ሽሽ። የእግዚአብሔር ሰው ትልቁ መለያ ትልቁ ምልክት ምንድነው ብላችሁ ካላችሁኝ መሸሽ ነው አይደለ? መሸሽን እንደ ኢትዮጵያዊ በጣም የምንወደው የሚዋጥልን ነገር አይደለም። ብዙዎቻችን አይደል ወደፊት በሉለት ይለይለት እየተባልን ከነገሮች ጋር መጋፈጥን እንደ ጀብድና እንደ አይደል እንዴት ነው እንደ መቻል ተደርጎ ስለሚቆጠር እንዲህ አይነቱ ሽሽ የሚል ድምጽ ብዙ ጊዜ ለኛ የሚዋጥልን ድምጽ አይደለም። ግን መጽሐፍ ቅዱስ ስንመለከት የእግዚአብሔር ሰዎች የሸሹ ሰዎች ናቸውና ሁሉን ነገር ተጋፈጥ አይልም። መጽሐፍ ቅዱስ ፊት ለፊት እንድንጋፈጠው የሚፈልገው ነገር አለ፣ ደግሞ እንድንሸሸው የሚፈልገው ነገር አለ። እና ምንድነው ጳውሎስ ለጢሞቴዎስ አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ ያለው ነገር ምንድነው? ከዚህ የሚለው ሐሳብ ወደ ላይ ሄደን ባለፈው ሳምንት የተመለከትነውን ነገር ነው የሚገልጽልን። ምንድነው ይሄ ከዚህ የተባለው ነገር? የመጀመሪያው የብልሹ ስነ ምግባር ነበራቸው እነዚህ ሐሰተኛ አስተማሪዎች እና ትዕቢተኞች ናቸው፣ ዕውቀት አልባ ናቸው፣ በቃልን መዋጋት፣ መከራከርን፣ ክፉ ሐሳብን መናደድ በመካከላቸው አለና ጳውሎስ ከዚህ ሽሽ ሲለው ነው የምንመለከተው። አለመርካትን፣ ቅጥ ያጣ የባለጸግነት ፍላጎት፣ በገንዘብ ፍቅር መውደቅ፣ እነዚህ ባህሪያቶቻቸው ናቸው እና ጳውሎስ ከዚህ ምን በል ይለዋል? ሽሽ ይለዋል። ለእግዚአብሔር ሰው ትልቁ መድኃኒት ምንድነው ካላችሁ መሸሽ ነው አይደል? እንድንጋፈጥ መጽሐፍ ቅዱስ የሚያስተምረን አይደል? ጸንተን እንድንቆም እንድንታገል የሚመክረን ምክሮች አሉ። ደግሞ እንድንታገል ሳይሆን ቆመን አይደል ከነዛ ነገሮች ጋር ፌስ እንድናደርግ ሳይሆን እንድንሸሽ ደግሞ የሚያዘን የራሱ ነገር አለ ማለት ነው። መሸሽ መጽሐፍ ቅዱስ እንድንጋፈጥ የሚነግረን ነገር እንዳለ ሁሉ አትጋፈጡ የሚለን ነገር አለና ራስን መከላከል እንደሚገባ መከላከል ወይም መሸሽ አንዱ የዲፌንስ ሜካኒዝም ነው። እንደምታውቁት በጦርነትም ዓለም የጦርነት ወይም ደግሞ የሚሊተሪ ሳይንስ የሚያውቁ ሰዎችም ምን ይላሉ? በጦርነት መካከል ምንም እንኳን እያሸነፉ ድል እያደረጉ ቢሆንም አንዳንድ ጊዜ ግን ደግሞ
ስልታዊ ማፈግፈግ የሚባል ነገር ከነሱ ሳይንስ ውስጥ ታገኛላችሁ። ማለት ወደፊት መቀጠል መግፋት ብቻ ትክክለኛ እርምጃ አይደለም። ለማሸነፍ መሸሽ የሚባል ወይም ስልታዊ ማፈግፈግ የሚባል ስትራቴጂክ የሆነ አላደል ማፈግፈግ በወታደራዊ ሳይንስ በጣም የተለመደ ነገር ነው። አንድን አላደል ጦርነት አሸናፊ ከሚያደርጋችሁ ነገር መካከል አንዱ አላደል መጋፈጥና ወደፊት መቀጠል መሄድ ብቻ ሳይሆን ስልታዊ በሆነ መንገድ መመለስ ማፈግፈግ አንዱ አላደል የማሸነፍ ቴክኒክ ነው። እና ይሄ በጣም የሰለጠኑ የጦር አመራሮች በዚህ አይነት መልኩ ጦራቸውን ይመራሉና ስለተሸነፉ አይደለም ይሄንን የሚያደርጉበት የራሳቸው ምክንያት አለና ከምክንያቶቻቸው መካከል ኃይልንና ሀብትን ለማጠራቀም ነው አይደል ለማጠናከርና ከእንደገና በአዲስ ጉልበት ጠላትን ለማሸነፍ ከፈለጉ ስትራቴጂካል በሆነ መንገድ ባካፕ ያደርጋሉ፣ ወደ ኋላ ይመለሳሉ። ጥሩ ቦታን ለመያዝ ጊዜን ለመግዛት ለጥቃት ራስን ለጥቃት ለመዘጋጀት ሌላውን ለማጥቃት ለመዘጋጀት ባላደለ በተሻለ ጉልበት ወጥቶ ለማጥቃት እንዲመች ለማዘግየት የጠላትን ሐሳብና ጠላት ያቀደ ያለውን ነገር ለማዘግየት በሚል ሐሳብ እነዚህ ሰዎች የዚህ ሳይንስ ተማሪዎች ይሄንን ነገር ያደርጋሉ። መጽሐፍ ቅዱስ ምሳሌ ላይ ይሄንን እንመለከታለን። በጦርነት መካከል ማፈግፈግ እንደነበረ የእስራኤል ልጆች የብንያምን ነገር ለማሸነፍ የመጀመሪያ ያደረጉት ስትራቴጂ እናፈግፍግ ነው ያሉት። ወደ ኋላ ተመልሰው ካፈገፈጉ በኋላ ነው እንደገና የብንያምን ልጆች አላደለ ቀለበት ውስጥ ከተው ወይም ደግሞ ሊያሸንፏቸው የቻሉ። ስለዚህ ይሄ የተለመደ ነውና ጳውሎስ ለዚህ ለእግዚአብሔር ሰው ለጢሞቴዎስ አንድ የሚመክረው ነገር ምንድነው? ሽሽ ይለዋል። ወገኖቼ ትልቅ በህይወታችን በእግዚአብሔር ፊት የእግዚአብሔር የሚያደርገን የእግዚአብሔር ሰውነታችንን በጣም የሚያረጋግጥልን ነገር ምንድነው ካላችሁ መሸሻችን ነው። ዳዊት ከሳኦል ሸሽቷል አይደል? አልተጋፈጠም ሳኦልን አይደል? በብዙ አግኝቶት እጁ ላይ ወድቆ ሊገለው በሚችለው ሁኔታ ነገር ግን ዳዊት ሲሸሽ ነው የምንመለከተው። እሱ ብቻ አይደለም። መጽሐፍ ቅዱስ ሰዎች መንፈሳዊ ህይወታቸውን ከመጠበቅ አንፃር የሸሹ ሰዎች እንዳሉ ይነግረናል። ይሄ ዮሴፍ ለዚህ አይነተኛ ማሳያ ነው አይደለ? ከጶጢፋራ ሚስት የኃጢአት ግብዣ እንደሸሸ መጽሐፍ ቅዱስ ይነግረናል አይደል? አንዱ ሽሹ የሚለን መጽሐፍ ቅዱስ ከዝሙት ሽሹ ይለናል አይደለ? በጣም የምንታገለው ቆመን የምናስተናግደውና ጀግንነታችንን የምናሳይበት ኤሪያ አይደለም። ሽሹ የሚል አምልጥ የሚል መልእክት ነው እዛ ላይ መጽሐፍ ቅዱስ የሚናገረው ማለት ነው። ስለዚህ መሸሽ የአንድ የእግዚአብሔር ሰው ኳሊቲ ነው። ስለዚህ ከምንድን ነው መሸሽ ያለብን? የእግዚአብሔር ነን ስንል የእግዚአብሔርነት ወገኖቼ ወጉ ምንድን ነው ከተባለ ወጉ መሸሽ ነው። የእግዚአብሔር የመሆን ወጉ መሸሽ ነው። እግዚአብሔር በሌለበት ቦታ ላይ ከሌለበት ነገር ላይ መሸሽ ነው። እግዚአብሔር ከማይፈልገው ህይወት መሸሽ ነው አይደል? እግዚአብሔር በማይገኝበት ተገኝተን እግዚአብሔር የማይፈልገውን እያደረግን ራሳችንን የእግዚአብሔር ሰው ብለን ከሄድን ራሳችንን እያሳትን ነውና ትክክለኛ አካሄድ አይደለም። እና ጳውሎስ ለጢሞቴዎስ ለመንፈሳዊ ልጁ የመጀመሪያ የሚመክረው ነገር አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ ይለዋል አይደል? ሐሰተኛ አስተማሪዎች ከተያዙበት ነገር አንተ የእግዚአብሔር ሰው ሆይ ምን በል ይለዋል? ሽሽ ይለዋል። ማለት እንትኑ አለ፣ ፕሮባቢሊቲው አለ። እነሱ በወደቁበት እነሱ በተያዙበት ለመገኘት ይቻላል አይደል? ትክክለኛ ትምህርት ይዘናል፣ ትክክለኛ ህይወት እየመራን ነው አይደል ብለን በምንልበት ሁኔታ እያለንም ለእንደዚህ አይነት አደጋ ተላልፎ መሰጠት ይቻላል። እና ይሄ በሚሆንበት ጊዜ ጳውሎስ የሚለው ነገር ምንድነው? አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ ይላል። ክብር ለእግዚአብሔር ይሁን። ወገኖቼ ዛሬ በህይወታችን መሸሽ የሚገባን ነገር ምንድነው? ለአደል ትምህርት የምንማረው ነገር ሁሉ በህይወታችን አፕላይ እንድናደርገው ነውና የምንሸሸውን ነገር እግዚአብሔር መንፈስ ቅዱስ በዚህ ሰዓትና በዚህ ጊዜ ያሳየናል ብዬ አስባለሁ። እና መሸሽ የእግዚአብሔር ሰው አንዱ ትልቁ ኳሊቲ ነው አይደል? የእግዚአብሔር ሰው የሆነ ሰው በማይገባው ስፍራ በማይገባው ነገር በማይገባው ሁኔታ መካከል አይገኝም አይደል? ማምለጡ መሸሹ አንዱ ምልክቱ ነው እንጂ አይደል? አንዳንድ ጊዜ ወገኖቼ መጽሐፍ ቅዱስ የኛን ህይወት ኮስት በሚያደርግ ሁኔታ
ወንጌልን እንኳን እንድንሰራ በዛ መልኩ አያዘንም አይደል መሸሽ ባለበት ቦታ እንድንሸሽ ነው እንጂ ወንጌልን ለማድረስ በሚል እንኳን ሐሳቤ አይደል መሸሽ ካለብን ቦታዎች እዛ ስፍራ እንድንገኝ ወይም እዛ የዛ አይነት የህይወት ማንነት ውስጥ እንድንገኝ የእግዚአብሔር ፈቃዱ አይደለም መጀመሪያ እንድንሸሽ የእግዚአብሔር ፈቃዱ ነው እና ጳውሎስ ምን ይለዋል ሽሽ ይለዋል ለሚወደው ለመንፈሳዊ ልጁ ሽሽ ሲለው ነው የምንመለከተው እና የእግዚአብሔር ሰው ሐሰተኞች በተወቀሱበት የህይወት ዝቅጠት እንዳይገኝ ሽሽ ብቻ ሳይሆን የሚለው ደግሞ ተከታተል ይለዋል ጽድቅንና እግዚአብሔርን መምሰልን እምነትንም ፍቅርንም መጽናትንም የዋህነትንም ተከታተል ይለዋል መቼም ወገኖቼ ከአንድ ነገር ስንሸሽ ወይም ከአንድ ነገር ስናመልጥ ወደ አንድ ነገር መሄዳችን የግድ ነው አይደለ ለምሳሌ ምን ብዬ ላስረዳችሁ ከአንድ ሀገር ሸሽቶ የመጣ ሰው ከኢትዮጵያ ሸሽቶ የመጣ ሰው ለአሜሪካን የገባ ሰው ወደ አሜሪካ መቅረቡ ወይም ደግሞ አሜሪካ ውስጥ ያለውን ነገር መከታተሉ ወይም ደግሞ ያንን ህይወት መከታተሉ አይቀሬ ነው እና ምን ልላችሁ ብዬ ነው ከአንዱስ ነገር ስንሸሽ ወደ አንዱ መጠጋታችን አውቶማቲክ ነው ወይም ደግሞ አይደል ጊቨን ነው እና ጳውሎስ ሽሽ ይለውና ከእንደዛ አይነት ህይወት ሽሽ ካለው በኋላ ከእንደገና ደግሞ በዚህኛው በሌላ ሳይዱ ደግሞ ይመጣና ተከታተል ይለዋል አይደል መሸሽ አንዳንድ ጊዜ መከታተልም ብቻ ላይሆን ይችላል ደግሞ ስለዚህም ተከታተል ሲለው እንመለከታለን ከሆነ ነገር ሸሽተ አይደል ራስን የሆነ እንዴት ነው የሆነ ሃይላንድ ላይ አይደል እንድታስቀምጠው ሳይሆን ከሆነ ነገር ሸሽተ የሆነ ነገር ደግሞ እንድትከተል ፈልጋለሁ ሲለው እንመለከታለን እና የእግዚአብሔር ሰው ምልክቱ የሚከታተለው ነገር መኖሩ ነው አይደል የሚከታተለው ይሄ መከታተል የሚለው የግሪኩ ቃል መከተልን ወይም በትጋት ሙሉ በሙሉ ጉልበትንና በፍጥነት አንድ ነገር ቼስ ማድረግን መከተልን ነው የሚያመላክተውና ጳውሎስ በዚህ ስፍራ ተከታተል ብሎ ሲለው እንመለከታለን ማለት ነውና መከታተል የማያቋርጥ ጥረት ነው አይደል የምትከታተሉት ነገር በጣም አቴንሽናችሁን ሰጣችሁ ጉልበታችሁን ጊዜያችሁን ሰጣችሁ በጣም አቴንቲቭሊ የምታደርጉት ነገር ነው እና ጳውሎስ ተከታተል ይለውና ምን ልክ መከታተል እንዳለበት ሲነግረው ነው የምንመለከተው የምንሸሸው ነገር ሲኖረን በተቃራኒው ደግሞ የምንከተለው ነገር መኖሩ አይቀሬ ነው ንቁና ሆን ብለው የሆነ ተሳትፎ የሚጠይቅ የዕለት ተዕለት እንቅስቃሴ ነው መከታተል የምንከታተለው ነገር ሁሉ የሚያመልጥ ነገር ወይም በቀላሉ የምናጣው ነገር ነው ታውቃላችሁ አይደል ካለፋችሁ ከእንደገና ወይ ተመልሳችሁ ያን ነገር መፈለግ ይኖርባችኋል ወይም ደግሞ ከእንደገና አይደል እንደ አዲስ መጀመር ይኖርባችኋል የምትከታተሉት ነገር በሙሉ ሁሉ ጊዜ ወይ የሚያመልጥ ነገር ነው ወይ የምናጣው ነገር ነውና እነዚህ ነገሮች ጳውሎስ ተከታተል የሚላቸው ነገሮች በቀላሉ ከሰው እጅ ማምለጥ የሚችሉ ነገሮች ናቸው ይልቁንም ከመንፈሳዊ ሰው ህይወት በቀላሉ አይደል ምክንያቱም እነዛን ነገሮች ከህይወት መቀማት ማውጣት የሚፈልግ ጠላት ስላለ እነዚህ ነገሮች በህይወት እንዳናስተናግድና የኛ አድርገናቸው እንዳንቆይ የሚፈልግ ጠላት ስላለ እነዚህ ነገሮች በቋሚነት የኛ እንዳይሆኑ እንዳንከታተላቸው አይደል ከህይወታችን ሳናውቀው ተወስደው የምናገኛቸው ነገሮች ናቸው ጳውሎስ ተከታተል የሚለው ማለት ነውና ተከታተል ይለውና ጳውሎስ የእግዚአብሔር ሰው እንዲከታተል የሚያዘው እነዚህ 6 ነገሮች ነው የመጀመሪያው ጽድቅን ተከታተል ይለዋል ጽድቅን ተከታተል አይደል ጽድቅ ማለት ከእግዚአብሔር መስፈርት ጋር የሚስማማ ትክክለኛ የሥነ ምግባር አቋምና ተግባር ማለት ነውና ይሄንን ተከታተል ጽድቅን ተከታተል ይለዋል ጽድቅን ተከታተል አይደል ወገኖቼ ጽድቅን መከታተል የሚለው ሐሳብ በጣም በራሱ በጣም ኮስት የሚያደርግ ነገር አለው አይደል እናንተ ከመካከል ከሌሎች ተለይታችሁ ሌሎች እንደፈለጉ እየኖሩ አይደል የፈለጉትን ነገር እያደረጉ እናንተ ግን ከእግዚአብሔር መስፈርት ጋር የሚስማማ ትክክለኛ የሆነ ነገር አደርጋለሁ በሚል አካሄድ ስትሄዱ በአንደኛ ተቀባይነትን በሌላው ህብረተሰብ መካከል ተቀባይነትንም ታጣላችሁና ይሄ ጽድቅን ተከታተል የሚለው አይደል ከኮስት ጋር የሚመጣ ነው የሚያስከፍለው ዋጋ አለ እና ጳውሎስ ለሚወደው ለመንፈሳዊ ልጁ ለጢሞቴዎስ የመጀመሪያ የሚነግረው ነገር ጽድቅን ተከታተል ይለዋል
እና ጽድቅን ተከታተል ይለውና እግዚአብሔርን መምሰል ግን ደግሞ ተከታተል ይለዋል አላለ ጽድቅና እግዚአብሔርን መምሰል ይሄ እግዚአብሔርን መምሰል የሚለውም ነገር አሁንም ዋጋን የሚያስከፍል ነገር ነው እግዚአብሔርን መምሰል በትክክል የኖርንና ያሳየን ክርስቶስን መምሰልና የእርሱን ባህሪና ፈቃድ በህይወት መግለጥ ነው አይደል ክርስቶስ ኢየሱስ ምን እንዴት አይነት ህይወት ነበር የኖረው አይደል በጣም የማይመች ነው በስጋ ሲታሰብ አይደል ጌታ ተብሎ አምላክ ሆኖ ሳለ በሰው በሊሚቴሽን ውስጥ ገብቶ አይደል ከሊሚቴሽንም ከሰውነትም አልፎ ደግሞ እየደበደቡት አይደል ብዙ አይነት ነገር እየደረሰበት ያንን አብዞርብ ማድረግ ያንን መቀበል እግዚአብሔርን መምሰል የክርስቶስን መልክ ያንን መልክ መግለጥ መቻል ትልቅ የእግዚአብሔር ነገር ነው በእግዚአብሔር ሰው ህይወት ውስጥና ይሄንን ተከታተል ሲለው ነው የምንመለከተው ሌላው እምነትን ተከታተል ይለዋልና እምነት ያው እንደምናውቀው በዕብራውያን 11 ላይ ተስፋ ስለምናደርገው ነገር የሚያስረዳና በእግዚአብሔር ተስፋዎች ላይ እና ኃይል ላይ ያለን ጽኑ መተማመን ነው እምነትና እነዚህ ነገሮች ተከታተላቸው እምነትን ተከታተል ይለዋል ክብር ለእግዚአብሔር ይሁን ያ ብቻ አይደለም እምነትን ብቻ መከታተል ሳይሆን እንደገና ፍቅርን ተከታተል ይለዋል እና ጳውሎስ ይልቁንም ደግሞ ጢሞቴዎስ በሚያገለግልበት ቤተክርስቲያን የኤፌሶን ቤተክርስቲያን የምትታወቀው በፍቅር ነው እንደምታስታውሱት አይደለ በጣም የተመሰገነችው በምዕራፍ 1 ላይ በእናንተ መካከል ስላለው ስለ ፍቅር ሰምቼ ይላል ጳውሎስና ያቺን ቤተክርስቲያን በጣም ካመሰገነባት ነገር መካከል አንዱ ፍቅር ነው ግን ደግሞ በኋላ ደግሞ የራእይ መጽሐፍ ላይ ሄዳችሁ ስትመለከቱ ያቺ ቤተክርስቲያን የተወቀሰችበት ነገር ደግሞ ካለ ፍቅር ነው የቀደመውን ፍቅርን ትተሃል የተባለችው የኤፌሶን ቤተክርስቲያን ነች ስለዚህ ምን ይለዋል ለመሪዋ ምንድነው የሚለው ፍቅርን ተከታተል አይደል ጽድቅን መከታተል እግዚአብሔርን መምሰል መከታተል እምነትን መከታተል እነዚህ ነገሮች ሁሉ በጣም መልካም ሆነው ይያሉ እነዚህ ነገሮች ግን በፍቅር ካልተያዙ በፍቅር ካልተደረጉ ፍቅር መካከለኛ ካልሆነ ትክክለኛ የእግዚአብሔር ሰውነት በዛ ውስጥ የለም እያለ ጳውሎስ ይሄንን ሲለው እንመለከታለን ሌላው መጽናት ነው ወይም ኢንዱራንስን በፈተናዎች በመከራዎች ውስጥ ጸንቶ መቆምን ተለማመድ ወይም ይሄንን ተከታተል ሲለው እንመለከታለን በስድስተኛ የዋህነትን ጀንትልነስን አላለ ተከታተል ይለዋል ኃይልና ስልጣን እያለ እንኳን በሰዎች ላይ በደግነት በአክብሮትና በህዋነት መተግበር ማለት ነው የዋህነት ማለት አይደል ኃይል እያለ ያንን ኃይል ግን መጠቀም ሳይሆን ከዛ ኃይል ይልቅ ሰዎችን በፍቅር በደግነት በአክብሮትና በየዋህነት ያንን ማድረግ ነው ያንን በሰዎች ህይወት ውስጥ ማንጸባረቅ ነው የዋህነት እና ጳውሎስ በዚህ መልኩ የሚወደውን መንፈሳዊ ልጁን ጢሞቴዎስን ምን ይለዋል ተከታተል ይለዋል እና እነዚህ 6 ነገሮች ተከታተል ዛጋ 5 ነገሮች ወይም 6 ነገሮች ከነዚህ ራቅ ሽሽ ይለውና ሌሎች 6 ነገሮች በዛ ምትክ በእግዚአብሔር ሰው ህይወት ውስጥ ሊታዩ የሚገባቸውን ነገሮች ጳውሎስ ሲገልጥለት እንመለከታለን አንዳንድ ጊዜ ወገኖቼ በህይወቱ የሚያድግ ሰው ምን አይነት ሰው ነው ብላችሁ ከጠየቃችሁኝ ህይወቱን ኢቫሉዌት የሚያደርግ ሰው ነው አላደል ከትላንትና ውድቀቱ የሚማር ትላንትና ካለፈበት መንገድ አላደል ይሄኛው ነበረ ጥፋቴ ዛሬ ይሄንን አስተካክላለሁ የሚል ሰው ትክክለኛ እድገት ውስጥ ያለ ሰው ነው የሚያድግ ሰው ነው እና መጽሐፍ ቅዱስ አድገን እንደጨረስን አይነግረንም የምናድግ ሰዎች ነን ስለዚህ የምናድግ ሰዎች እንደመሆናችን መጠን ደግሞ ራሳችንን ኢቫሉዌት ማድረግ አለብን እንደ እግዚአብሔር ሰውነታችን ምን ያህል እነዚህ ነገሮች በህይወታችን ይታያሉ ጽድቅን እንከታተላለን ወይ እግዚአብሔርን መምሰል በህይወታችን አለ ወይ እምነት አለን ወይ አይደል ፍቅር አለን ወይ መጽናት አለን ወይ የዋህነት በህይወታችን አለ ወይ የሚሉትን ነገሮች እንድንመለከት ያስፈልጋል አይደል የእግዚአብሔር ሰው የሚለው ስያሜ እነዚህ ነገሮች ባሉበት ሁኔታ ነው ሊመጣ የሚችለው በሰው ህይወት ውስጥ እነዚህ ነገሮች በሌሉበት ሁኔታ የእግዚአብሔር ሰውነት የለም አይደል እግዚአብሔር ሰውነት የእግዚአብሔር ነገር ያለበት ነው የናንተ ቤቶች የናንተ ነገሮች ያሉባቸው ቦታዎች ናቸው አይደል የናንተ መኪኖች የናንተ ነገሮች ውስጣቸው አሉ አይደል የእግዚአብሔር ከተባለ ሰው የእግዚአብሔር ነገር ውስጡ መኖር አለበት እነዚህ ውስጥ ሊገኙ የሚገባቸው ነገሮች ምንድናቸው እነዚህ 6 ነገሮች ናቸው ጽድቅ እግዚአብሔርን መምሰል እምነት ፍቅር መጽናትና የዋህነት እነዚህ በሌሉበት ሁኔታ ታይትል ብቻ ነው ስም ብቻ ነው ስያሜ ብቻ ነው መጠሪያ ብቻ ነው
መጽሐፍ ቅዱስ ደግሞ ለመጠሪያነት እንደሆነ አያሳየንም በሙላት። ይሄ እግዚአብሔር ሰው የሚለው ሐሳብ ከመጠሪያ ያለፈ እንደሆነ በብዙ ክፍል የእግዚአብሔር ቃል ያስተምረናል ማለት ነው። እናም ጳውሎስ ተከታተል ይለዋል፣ ሽሽ አለው፣ ከዛ ተከታተል አለው። በዚህ ብቻ ግን ደግሞ አያበቃም። የእግዚአብሔር ሰው ሐሰተኞች በተወቀሱበት የህይወት ዝቅጠት እንዳይገኝ ምን ያድርግ የሚለውን ሐሳብ ጳውሎስ በሚቀጥለው ደግሞ ምን ይለዋል? ያዝ ይለዋል። መልካሙን የእምነት ገድል ተጋደል፣ የተጠራለትንም በብዙ ምስክሮች ፊት በመልካም መታመን የታመንክለትን የዘላለምን ህይወት ያዝ ይለዋል። ምን ማለት ነው? ያዝ፣ የዘላለምን ህይወት ያዝ ማለት በዚህ ክፍል ላይ ያዝ የሚለው ቃል በቀጥታ አንድ ነገር በእጅ አጥብቀ ያዝ ወይም ጨብጥ ወይም አትልቀቅ ማለት ነው ብለን መተርጎም እንችላለን። እንደዚህ ብለን መተርጎም እንችላለን። ጳውሎስ ለጢሞቴዎስ ያዝ የሚለው ይህንን የዘላለም ህይወት ከጢሞቴዎስ አንፃር የሚገልጽበት መንገድ ነው። ከእግዚአብሔር አንፃር አይደለም አሁን ደህንነት ማለት የዘላለምን ህይወት እኛ እንይዘዋለን ወይስ የሚለው ሐሳብ ውስጥ እንድንገባ አይደለም። አሁን ከጢሞቴዎስ አንፃር ነው ጳውሎስ የሚናገረው እንጂ ከእግዚአብሔር አንፃር አይደለም። ከእግዚአብሔር አንፃር is given የተሰጠ ህይወት ነው፣ የማንም የማይወስድብን ህይወት ነው አይደለ? ግን ከጢሞቴዎስ አንፃር ግን ጳውሎስ ምን ይለዋል? ይሄንን መንፈሳዊ ህይወት ምን ይለዋል? ያዝ ይለዋል። መልካሙን የእምነት ገድል የምትጋደልለት ህይወት ነው ይለዋል። የተጋደልክለት ሬስል ያደረክለት ህይወት ነው። መልካሙን የእምነት ገድል የተጋደልክለት ህይወት ነው። ይሄንን የተጋደልክለትን ህይወት በብዙ እስካሁን ድረስ የመጣህበትን ዋጋ በመክፈል የመጣህበትን ይሄንን ህይወት ያዘው፣ አትልቀቀው። የሚያስጥል የያዝከውን ነገር የሚያስጥል ብዙ ነገር አለ ወገኖቼ። ህይወትን ሊያስጥል የሚፈልግ ብዙ ነገር አለ በአካባቢያችን፣ በሁኔታችን፣ በኑሯችን ሲስተሙን የተጠቀመ የተለያየ ነገር ወደ ህይወታችን ይመጣል። የያዝነውን ነገር የሚያስጥል ማለት ነው። እና ጳውሎስ ያዝ ይለዋል፣ አትልቀቅ ይለዋል። ክብር ለእግዚአብሔር ይሁን። የእግዚአብሔር ሰው አንዱ ምልክቱ ወገኖቼ መሸሹ መከታተሉ ብቻ ሳይሆን መያዙ ነው። ያለውን ነገር አጥብቆ መያዙ ነው የተሰጠውን የእግዚአብሔርን ጸጋ አጥብቆ መያዙ ነው የተሰጠውን የእግዚአብሔርን ህይወት አጥብቆ መያዙ ነው አንዳንድ ጊዜ ወገኖቼ ያለያዝናቸው ነገሮች ከህይወታችን ይወሰዳሉ እግዚአብሔር የሰጠን የጸጋ ስጦታዎች፣ እግዚአብሔር የሰጠን የተለያዩ ነገሮች በትክክል አለመያዛችን ነገሮቻችን ተወስደውብን ራሳችንን እንድናገኝ ያደርጉናል። እና ጳውሎስ ያዝ ይለዋል እና መልካሙን የእምነት ገድል የተጋደልክለት ዋጋ የከፈልክበት ህይወት ነው ራስን የሰጠህለት ህይወት ነው። እስካሁን ድረስ በተለያዩ መንገዶች እየመጣ ነገሩን ኪፕ አድርገዋል። ከዚህም በኋላ ደግሞ ምን በል ያዝ ብሎ ሲናገረው እንመለከታለን። ያ ብቻ አይደለም፣ የተጠራህለት ህይወት ነው ይለዋል። የተጠራህለት ህይወት ነው። ጠሪው እግዚአብሔር ነው። ክብር ለእግዚአብሔር ይሁን። አንተን የጠራበትና አንተም ደግሞ በፈቃድ በውሳኔ የተሰጠህለት ህይወት ነው። በቀላሉ ልትጥለው አይገባም እያለ የተጠራበትን ጊዜ ጢሞቴዎስ ወደ ጌታ የመጣበትን ጊዜ ያስታወሰ ይሄንን መልካሙን የእምነት ገድል ተጋደል፣ የተጠራለትን በብዙ ምስክሮች ፊት በመልካም መታመን የታመንክለትን የዘላለምን ህይወት ያዝ ይለዋል። ክብር ለእግዚአብሔር ይሁን። ወገኖቼ እግዚአብሔር የሰጠንን ነገር በመያዝ እግዚአብሔር ይባርከን እና የተጠራህለት ነገር ነው ይላል። ከእንደገና ደግሞ የታመንክለት ነው ይለዋል። የታመንክለት ህይወት አንዳንድ ጊዜ አይታችሁ ታውቃላችሁ፣ በሆነ ዘመን በጣም እግዚአብሔር ለሰጣቸው ነገር የታገሉ በጣም በዛ አይነት ህይወታቸውና አካሄዳቸው የምናውቃቸው ሰዎች በሌላ ዘመን ደግሞ ያንን ነገር ጥለው አይተን እናውቃለን። እና ጳውሎስ ምን ይለዋል? ትላንትና ታምንህለታል። ይሄ ህይወት ትላንትና የተጠራህለት ህይወት ነው። ትላንትና መልካሙን ገድል የተጋደልክለት ህይወት ነው እና ዛሬም ከዚህም በኋላ ደግሞ ይሄንን ህይወት ያዝ እያለ መያዝ እንዳለበት ሲናገረው እንመለከታለን። በአጠቃላይ ያዝ የሚለው ቃል ጢሞቴዎስ በኢየሱስ ክርስቶስ የተሰጠውን የዘላለም ህይወት በእምነት እንዲቀበልና በታማኝነት እንዲጠብቅ በየዕለቱ እንዲኖርበት የሚያዝ የመጨረሻና በጣም ወሳኝ ትእዛዝ ነው ይሄ ያዝ ሲለው ምን ማለቱ ነው? በእምነት የተቀበለውን በታማኝነት እንዲጠብቅና በየዕለቱ እንዲኖርለት። ይሄ ያዝ የሚለው ነገር በየዕለቱ ኑርለት በየዕለቱ ፕራክቲስ አድርገው የሚል አይነት ሐሳብ ያለው ነገር ጳውሎስ በዚህ ክፍል ላይ ሲናገር እንመለከታለን። ስለዚህ
ሽሽ አለው፣ ተከታተል አለው። ከእንደገና ደግሞ ምን አለው? ሽሽ ተከታተል ካለው በኋላ ያዛለው እና ጳውሎስ በዚህ መልኩ ልጁን መንፈሳዊ ልጁን ጢሞቴዎስን ሲመክረው እንመለከታለን። ሌላው የእግዚአብሔር ሰው ሐሰተኞች በተወቀሱበት የህይወት ዝቅጠት እንዳይገኝ ምን ያድርግ ለሚለው ነገር ጳውሎስ የሚሰጠው ጠብቅ የሚል ትእዛዝ ነው። ሽሽ አለው፣ ተከታተል አለው፣ ጠብቅ አለው፣ ከዛ ያዛለው፣ ከዛ ጠብቅ አለው። ክብር ለእግዚአብሔር ይሁን እና ጠብቅ ትእዛዙን ጠብቅ። ወገኖቼ የእግዚአብሔር ሰውነት ታይትል አይደለም፣ ወይም የእግዚአብሔር ሰው የሚለው ስያሜ ታይትል አይደለም። የእግዚአብሔር ሰው የሚለው ስያሜ የእግዚአብሔርን ትእዛዝ የሚጠብቁ ሰዎች ማንነት ነው። ክብር ለእግዚአብሔር ይሁን እና ጳውሎስ በዚህ ክፍል ላይ ሁሉን በህይወት በሚጠብቅ በእግዚአብሔር ፊት በጴንጤናዊ ጲላጦስ ዘንድ መልካሙን መታመን በመሰከረ በክርስቶስ ኢየሱስ ፊት አዛለሁ፣ ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ እድፍና ያለ ነቀፋ ሆነ ትእዛዙን ጠብቅ ይለዋል። ትእዛዙን ጠብቅ ይለዋል አይደለ? በህይወታችን ወገኖቼ ሁሉ ጊዜ ከህይወት መጥፋት የሌለበት ነገር ምንድነው ተብሎ ከተጠየቀ ሊሆን የሚችለው ነገር የእግዚአብሔር ትእዛዝን መጠበቅ ነው አይደል? በሆነ በተሰማን ጊዜ፣ የሆነ ሀገር በኖርን ጊዜ፣ የሆነ ቦታ ሙቭ ባደረግን ጊዜ፣ ከሆኑ ሰዎች ጋር አሶሲየት ባደረግን ጊዜ፣ ከዛ ደግሞ የህይወት በተመቸን ጊዜ ወይም ደግሞ ህይወት በከፋብን ጊዜ ሁሌ የማንተወው ነገር ምንድነው ከተባለ የእግዚአብሔርን ትእዛዝ መጠበቅ ነው። ይሄ የእግዚአብሔር ሰው አይነተኛ ምልክት ነው። ጳውሎስ ለጢሞቴዎስ የሚያዘው ትእዛዝ በህይወቱ እንዲፈጽመው የትእዛዙ ምንጭ እርሱ ሳይሆን ምንጩ እግዚአብሔር እንደሆነ በተለየ መንገድ ይገልጽለታል። ማለት ጠብቅ የሚለው አሁን እነዚህ የሰጠውን ትእዛዞች በሙሉ የጳውሎስ ትእዛዞች አይደሉም። አንዳንድ ጊዜ ይመስለናል ቤተክርስቲያን አገልጋይ የሚለን ይመስለናል፣ ግን አይደለም። ከዛ ባሻገር የሆነ ነገር ነው። እግዚአብሔር ራሱ የሰጠው ትእዛዝ ነውና ጳውሎስ ይሄ ትእዛዙ የሚሰጠው ትእዛዝ ወይም እንዲያደርግ እንዲሁን የሚለው ነገር ትእዛዙ የመጣው ከሱ እንዳልሆነ ምንጩ እሱ እንዳልሆነ ጳውሎስ በዚህ ክፍል ላይ ሲናገር ነው የምንመለከተውና ቀጥታ ወደ ምንጩ ሲወስደው ነው የምንመለከተው። እና ምን ይሏል? ሁሉን በህይወት የሚጠብቅ ማን ነው? ይሄንን ያለው ትእዛዙን ጠብቅ ያለ ወይም ሽሽ ያለ ተከታተል ያለ ያዝ ያለ ማን ነው? ሁሉን በህይወት የሚጠብቅ እግዚአብሔር ነው ይለዋል። ክብር ለእግዚአብሔር ይሁን። እግዚአብሔር የህይወት ሁሉ ጌታና ምንጭ ነው። በዚህ ጌታና የህይወት ምንጭ ፊት አዛሃለሁ በማለት ትእዛዙ እጅግ ከባድና ቅዱስ እንደሆነ ሊያመላክተው እንደፈለገ እንመለከታለን ማለት ነው አይደል? ወገኖቼ አንድ ሰው የሆነ ነገር ተብላችሁ ብትሰሙ፣ ለምሳሌ ፕሬዚደንት ዶናልድ ትራምፕ ያሉትን ነገርና አንድ የአካባቢያችን ሜየር ወይ ያለው ነገር እኩል ቫልዩ አይሰጠውም። ምክንያቱም ካላቸው ፖዚሽን የተነሳ ቃላቸው የሚከበረው ካላቸው ሃየር ራንክ የተነሳ ነው ማለት ካላቸው ስልጣን የተነሳ ነው ማለት ነው። እና ይሄ ትእዛዝ ይለዋል ሁሉን በህይወት የሚጠብቅ እግዚአብሔር ያዘዘው ትእዛዝ ነው። ስለዚህ ሊፈጸም የሚገባው ትእዛዝ ነው። እጅግ ከባድና ቅዱስ የሆነ ትእዛዝ ነው ወገኖቼ። ትእዛዙ የአዛዡን ያክል ነው ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ እንደዚህ ያለ ጳውሎስ መልካሙን መታመን የመሰከረ ጌታ ነው። በጳውሎስ በጲላጦስ ፊት ቀርቦ ጌታችን ኢየሱስ ክርስቶስ በዛን ምሽት አላርን ወደ ጲላጦስ ፊት ወስደውት አንተ የአይሁድ ጌታ ነህን ወይም ደግሞ አንተ የአይሁድ ንጉስ ነህን ብሎ ጲላጦስ ሲጠይቀው የመለሰው መልስ ነበር ጌታችን ኢየሱስ ክርስቶስ። እና በፍጹም በመታመን ነው ያንን መልስ የመለሰው። ለእግዚአብሔር በሆነ ታማኝነቱን ባረጋገጠ መልኩ ነው ክርስቶስ ኢየሱስ በጲላጦስ ፊት እውነተኛውን መልስ የመለሰው። እና በዛ ልክ ነው ልትመላለስ የሚገባው አይደል? እሱ በዚህ አይነት በማይመች ሁኔታ ውስጥ እንኳን ሆኖ በጣም ትክክለኛ መልስ ሲሰጥ ነበረ። እና አንተም ለትእዛዙ አይደል ትእዛዙን በመጠበቅ ተመሳሳይ ህይወት እንዲኖር አዛለሁ እያለ ጳውሎስ በዚህ ክፍል ላይ ሲናገር እንመለከተዋለን ማለት ነው። ክብር ለእግዚአብሔር ይሁን። እና ትእዛዙን ጳውሎስ ትእዛዙን መጠበቅ የሚያስፈልግበት ምክንያት ምንድነው ይላል። የመጀመሪያው ጌታ ሲገለጥ ካለነቀፋ ሆኖ ለመገኘት ነው ይለዋል። እና ይሄ ካለነቀፋ ሆኖ ለመገኘት ነው አይደል መጠበቅ ያለበት። እነዚህን ትእዛዞች መጠበቅ ያለበት ጌታ ሲገለጥ አይደል የህይወታችን ባለቤት የሆነው ጌታ ሲገለጥ
ካለ ነቀፋ ሆኖ ለመገኘት ነው ያለ ጳውሎስ ሲናገረው እንመለከታለን። የክርስትና ህይወት ከፍታ የክርስቶስ መገለጥ ነው። ክርስትና የሚያጠነጥነው በአጠቃላይ በዛ የክርስቶስ መገለጥ ላይ ነው። ጌታ በሚገለጥበት ጊዜ ሰዎች በተለያዩ የህይወት አቋም ውስጥ ሊገኙ እንደሚችሉ መጽሐፍ ቅዱስ ይናገራል አይደል? ሰዎች ክርስቶስ ሲገለጥ በተለያየ የህይወት አቋም ውስጥ ይገኛሉ፣ በህይወት አቋም ውስጥ ይገኛሉና አንተ ግን በትክክለኛው በማያስነቅፈው የህይወት ማንነት ውስጥ ክርስቶስ ሲገለጥ እንድትገኝ ካስፈለገ ይሄንን ትእዛዝ ጠብቅ ይለዋል። ክብር ለእግዚአብሔር ይሁን። የመጀመሪያው ወገኖቼ በክርስቶስ ቀን ካለ ነቀፋና ካለ ነውር ሆነን እንድንገኝ ነው የእግዚአብሔርን ትእዛዝ የምንፈጽመው በህይወታችን። በብሉይ ኪዳንና በአዲስ ኪዳን ህግ መካከል ወይም ደግሞ ይሄ ትእዛዝ የሚለው ወገኖቼ ህግ ማለት አይደለም። ብዙ ጊዜ አዲስ ኪዳን ሲነሳና ይሄንን አድርግ፣ ጠብቅ፣ እንደዚህ የሚሉ ነገሮች ሲነሱ ሰዎች ህግ ይመስላቸዋል። ህግ አይደለም። የብሉይ ኪዳን ህግ ነው። ይሄ ግን ትእዛዝ ነው። ያኛው ሎ ነው። ይሄ ኢንስትራክሽን ነው። ያኛው አይደል እንዲህ ካልሆንክ ትጠፋለህ የሚል ነው። ይሄኛው ግን በዚህ መንገድ ብትሄድ እዛ ጋር ትደርሳለህ ነው። ኢንስትራክሽን ነው እና በብሉይ ኪዳንና ህግ እንጂ ትእዛዝ አይደለም። የብሉይ ኪዳኑ ህግ እንጂ ትእዛዝ አይደለም። የብሉይ ኪዳን ህግ ለመዳን የሚጠበቅ ነው። የአዲስ ኪዳን ትእዛዝ ግን ስለ ዳንን የምንጠብቀው ነው። ስለዚህ ሁለቱ ሊዘበራረቅብን አይገባም። አሁን እኛ ለመዳን የምንጠብቀው ህግ የለንም፣ ግን ስለ ዳንን ግን የምንኖርበት ግን ትእዛዝ አለ፣ ኢንስትራክሽን አለን። በህይወታችን ጋይድ የሚያደርገን ነገር አለን። መጽሐፍ ቅዱስ ራሱ ኢንስትራክሽን ነው እንዳለ፣ ሙሉ ለሙሉ ትእዛዝ ነው። ስለዚህ እነዚህን ትእዛዞች መፈጸም እንዳለበት ጳውሎስ ይናገራል እና የአዲስ ኪዳን ትእዛዝ የዳነ ሰው በምድር ላይ ሲኖር ሊከተለው ስለሚገባ የህይወት ዘቤ ወይም አቅጣጫ የሚሰጥ መመሪያ ነው። በአዲስ ኪዳን የምንጠብቀው ትእዛዝ ታዲያ ምንድነው? የፍቅር ትእዛዝ ነው። መንፈሳዊና የስነ ምግባር መመሪያዎች ናቸው በአዲስ ኪዳን ያሉት። ከክፉ ነገር ሁሉ መራቅ፣ በጸሎት መጽናት፣ ትዕግስትን ማድረግ፣ ከስጋ ምኞት መራቅ። እነዚህ ትእዛዞች ናቸው፣ ህጎች አይደሉም። ኢንስትራክሽኖች ናቸው። ብናረጋቸው የምንጠቀምባቸው፣ ብናረጋቸው ወደ እግዚአብሔር የምንቀርብባቸው፣ ብናረጋቸው አይደለ በህይወታችን አድቫንስ የምናደርግባቸው ነገሮች ናቸው እንጂ ከመዳንና ካለመዳን ጋር የተያያዙ ጉዳዮች አይደሉም። እና ጳውሎስ ጠብቅ ይለዋል። በአጭሩ ጌታ ኢየሱስ ክርስቶስ ሲገለጥ ሰዎች በተለያየ የህይወት ማንነት እንደሚገኙ ቅድም ጠቅሻለሁና አሁን እሱ ክፍል ላይ በጣም መቆየት አልፈልግም። ግን በስራ የተጠመዱ ሰዎች እንደነበሩ፣ በእርሻ ላይ የሚገኙ ሰዎች ነበሩ እያለ ጌታችን ኢየሱስ ክርስቶስ በምሳሌ 24 ላይ ይናገራል አላለ? በእርሻ ላይ የነበሩ በስራ የተጠመዱ ገበሬዎች ነበሩ፣ በወፍጮ ቤት ያሉ ሴቶች፣ እንደዚህ እያለ በተለያየ የህይወት ማንነት ውስጥ ሰዎች ይገኛሉ እና ዝግጁ የሆኑና በንቃት የሚጠብቁም ደግሞ እንደነበሩ ይናገራል የእግዚአብሔር ቃል። እና መንፈሳዊ ድንዛዜ ውስጥና መንፈሳዊ ንቃት ውስጥም የነበሩ ሰዎች ነበሩ። ሁለቱም አይነት ሰዎች እንደሚኖሩ ይናገራል። 5ቱ ልባሞች፣ 5ቱ ሰነፎች በጣም የምናውቀው የመጽሐፍ ቅዱስ ታሪክ ነው። እንደነዚህ አይነት ሰዎች ጌታ ኢየሱስ ሲገለጥ ይገኛሉ። አንተ ግን አይደለ ካለ ነቀፋ ሆነ ከዚህ ጸድተ ከነዚህ ሰዎች መካከል ላለመገኘትና እግዚአብሔር የሚፈልገው አይነት ህይወት ኖሮክ በዛ በክርስቶስ መገለጥ ቀን እንድትሆን ካስፈለገ ትእዛዜን ጠብቅ ይለዋል። ክብር ለእግዚአብሔር ይሁን። እነዚህን ነገሮች ለመለማመድ ለምን አስፈለገ አይደል? ሽሽ የሚለውን ምንድነው ተከታተል የሚለውን እነዚህ አሁን የገለጽናቸውን ነገሮች በሙሉ ማድረግ ለምን አስፈለገ ለእግዚአብሔር ሰው ሲባል የመጀመሪያው ነገር ወገኖቼ ህይወት በእግዚአብሔር ፊት ስለሆነ ነው አይደል? መከታተል የእግዚአብሔር ሰው ይሄንን መከታተል ያለበት ምክንያት ምንድነው? ህይወት በእግዚአብሔር ፊት ስለሆነ ነው። ሁሉን በህይወት በሚጠብቅ በእግዚአብሔር ፊት በጴንጤናዊ ጲላጦስ መልካሙን መታመን በመሰከረ በክርስቶስ ኢየሱስ ፊት አዝሃለሁ ይላል። ለምንድነው እነዚህን ሁሉ ነገሮች ማድረግ ያለበት? ለሰው ነው ወይ የምናደርገው? ለቤተ ክርስቲያን ነው ወይ የምናደርገው? ጥሩ ባህሪ እንዲኖረን ነው ወይ የምናደርገው? አይደል? መልካም የሆነ ነገር ስለሆነ ብቻ ነው ወይ የምናደርገው? አይደለም። ጳውሎስ በዚህ ክፍል ላይ የሚደረግበት ሞቲቭ ምን እንደሆነ
ሊደረግ የሚገባበት ሞቲቭ ምን እንደሆነ በግልጽ ያስቀምጣል። በህይወት በእግዚአብሔር ፊት ስለሆነ ነው አይደል? አሁን የምትኖረው ህይወት በእግዚአብሔር ፊት ስለሆነ ነው ይሄንን ማድረግ ያለበት። በክርስቶስ ኢየሱስ ፊት ስለሆነ ነው ይለዋል አይደል? ታስታውሳላችሁ አይደል? ዮሴፍ በጶጢፋራ ሚስት ፊት አይደል የፈለገውን ነገር እንዳይሆን አንድ የሰጠው ምክንያት አይደል? በእግዚአብሔር ፊት አልበድልም ነው አይደል? በእግዚአብሔር ፊት እንዳለ ህይወት በእግዚአብሔር ፊት እንዳለ ስለገባው ነው አይደል? እና በእግዚአብሔር ፊት መሆናችን ሲገባን እነዚህ ነገሮች በህይወታችን አውቶማቲክ ይሆናሉ። እግዚአብሔር እኮ ያየኝ ነው፣ እግዚአብሔር ፊት እኮ ነው ያለው ብለን ስንኖር በዚህ አይነት የህይወት ልምድ ውስጥ እንገኛለን። እና ጳውሎስ የሚለው ነገር ምንድነው? እነዚህ ነገሮች አድርግ የምልህ ህይወት በእግዚአብሔር ፊት ስለሆነ ነው አለ። ህይወት በሰው ፊት አይደለም። አንዳንድ ጊዜ ይመስለናል ህይወት በሰው ፊት፣ ህይወት በቤተክርስቲያን ፊት፣ ህይወት በአገልጋይ ፊት ይመስለናል። ህይወት ግን በእግዚአብሔር ፊት ነው። ህይወት በእግዚአብሔር ፊት ብቻ ነው። ክብር ለእግዚአብሔር ይሁን። በዛ በእግዚአብሔር ፊት ለሆነው ህይወት ታማኝ ስንሆን ለቤተክርስቲያን ታማኝ እንሆናለን፣ ለሰዎች ታማኝ እንሆናለን። ህይወት ግን በማን እጅ ነው ወይም በማን ፊት ነው? በእግዚአብሔር ፊት ነው። እና ከዚህ ተነስቶ ነው ጳውሎስ ምን የሚለው? እነዚህን ትእዛዞች ጠብቅ። ለምን? ህይወት በእግዚአብሔር ፊት ስለሆነ፣ ህይወት በእግዚአብሔር ፊት ስለሆነ፣ በክርስቶስ ኢየሱስ ፊት ስለሆነ እያለ ይመክረዋል። ስለዚህ በጣም ቶሎ ልበል ሰዓቴ ስለሄደ፣ ሁለተኛው ሲገለጥ ያለ ነቀፋ ሆኖ ለመገኘት ይለዋል። ለምን ትእዛዙን ጠብቅ፣ ለምን እነዚህ ነገሮች አድርግ ይለዋል? ሲገለጥ ያለ ነቀፋ ሆኖ ለመገኘት። ክብር ለእግዚአብሔር ይሁን። አይደል? ምን ይሰራል? ህይወት እዚህ ምድር ላይ እንደፈለግን ኖረን አንድ ቀን ያ የምንወደው ጌታ ሲገለጥ፣ በዛ መካከል ግን የኛ ነገር በጣም አሳፋሪና አይደል በነቀፋ የተሞላ ከሆነ ምን ይሰራል? ህይወት ትርጉም የለውም ማለት ነው። ሲባዛ በዜሮ ማለት ነው። እና ያለ ነቀፋ ሆነ ለመገኘት እነዚህ ነገሮች አድርግ እያለ ጳውሎስ ሲነግረው እንመለከታለን። ያለ እድፍ ይለዋል። በኋላ ፖስት ስለማደርገው ኖቶቹን እንድትመለከቷቸው እዛ ላይ ታገኟቸዋላችሁ ማለት ነው። ግን እኔ ቶሎ ብዬ ልጨርስ። ያለ ነቀፋ ይለዋል። ያለ እድፍና ያለ ነቀፋ። ያለ እድፍ የሚለው የሞራል ንጽህናን የሚያሳይ ሲሆን ያለ ነቀፋ የሚለው ነገር ደግሞ ከሰዎች ጋር ባለን ግንኙነት ያንን ከግንኙነት ጋር የተገናኘውን ነገር ሞር የሚያመላክት ነው ማለት ነው። እና ኢየሱስ ክርስቶስ ሲገለጥ፣ ጌታችን ኢየሱስ ክርስቶስ ሲገለጥ ያለ ነቀፋ ሆኖ ለመገኘት። ለምን እንታዘዝ? ለምን ይሄንን ህይወት እንኑረው? ህይወት በእግዚአብሔር ፊት ስለሆነ። ለምን እንኑረው? ለምን ይሄንን ህይወት እንምራ? ሲገለጥ ያለ ነቀፋ ሆኖ ለመገኘት እያለ ጳውሎስ በዚህ ክፍል ላይ ይነግረዋል። ከእንደገና በሶስተኛ ደረጃ የሚነግረው በእግዚአብሔር ፊት ህይወት ብቻ ስለሆነ ሳይሆን ወይም ክርስቶስ ሲገለጥ ያለ ነቀፋ ሆኖ ለመገኘት ብቻ ሳይሆን የሚገለጠውን ማንነት ያገናዘበ ህይወት ለመኖር ስለተጠራ የሚገለጠውን ማንነት ያገናዘበ ህይወት ለመኖር ስለተጠራ እርሱ ብቻ የማይሞት ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም፣ ሊያየውም አይቻለውም። ለእርሱ ክብርና የዘላለም ኃይል ይሁን አሜን ይላል ጳውሎስ። እና ስለ እግዚአብሔር ማንነት ሲነግረው እንመለከታለን። አሁን ይሄ በዚህ ደረጃ ነው፣ ለዚህ ማንነት ነው የምትኖረው አይደለ? አሁን ኑር እንደዚህ አድርግ የምልህ ትእዛዝ ለምንድን ነው? የእሱ ማንነት ያንን ስለሚመጥን ነው እያለ የሚገለጠውን ማንነት ያገናዘበ ህይወት እንዲኖር ሲመክረው እንመለከታለን። እርሱ ብቻ የማይሞት ነው፣ ኢሞዋቲ ነው አይደል? ለዘላለም የሚኖር ነው። በዚህ በዘላለማዊ አምላክ ፊት ስላለ እሱን የሚመጥን አይደል? ከሞተ ስራ መንጻትን አይደል? ሕያውነት ባለው ጌታ ፊት የሞተ ነገር ተገቢ አይደለም እያለ ጳውሎስ ስለ እግዚአብሔር ማንነት እየነገረው ሲሄድ ነው የምንመለከተው። ማንም ሊቀርበው በማይችል ብርሃን ይኖራል ይለዋል። ክብር ለእግዚአብሔር ይሁን አይደል? ሰዎች ትእዛዛቸውን ካፋቸው የሚወጣው ቃል ከአንድ ሰው አፍ የሚወጣ ቃል የሰውየውን ያክል እና እግዚአብሔር ነው ተናጋሪው። እግዚአብሔር ማን ነው? ይሄ ማንነት ማን ነው? የሚገለጠው ማንነት ማን ነው ከተባለ ይሄ ነው ማንነቱ። እሱ ዘላለማዊ ነው። ማንም ሊቀርበው በማይችል ብርሃን ይኖራል። እርሱን ያየ ማንም የለም፣ ሊያየውም የሚችል ማንም የለም እያለ ጳውሎስ ይሄንን ማንነት ያገናዘበ ህይወት እንድትኖር አዝሃለሁ እያለ ሲናገረው እንመለከታለን። ክብር ለእግዚአብሔር ይሁን።
እግዚአብሔርን አምላክን አመሰግናለሁ። አይነው ቶሎ ቶሎ እንዳልኩኝ አውቃለሁ። በዚሁ ጨርሳለሁ። እግዚአብሔር አምላክ ይባርካችሁ። ተባረኩልኝ ወገኖቼ። ጨርሻለሁ። ጌታ ይባርክ። እግዚአብሔር አብዝቶ ይባርክ። አላዛር ሸዬ እግዚአብሔር አምላክ ይባርክ። አሜን። ተባረኩ። ጌታ ይባርክ አላዛር። አሜን አሜን። ተባረኩልኝ። ጌታ ይባርክ አላዛርዬ። አሜን አሜን። ተባረኩልኝ። ተባረክ ወንድሜ አላዛርዬ። ሰላም ዋሉ ወገኖች። አሜን። እግዚአብሔር ይባርካችሁ። መልካም ቀን። እግዚአብሔር ይባርክ አላዛር። መልካም ቀን። አሜን አሜን አሜን። ተባረክ አላዛር፣ ጸጋ ይብዛልህ። ባይ አሜን። ተባረኩልኝ ሁላችሁ። ተባረክ አላዛር፣ ብሩክ ያርግህ። አሜን አሜን አሜን። ተባረኩልኝ። መልካም ቀን። አሜን።